ይስጥልኝ ክቡራትና ክቡራን ተመልካዮቻችን ዜና ፕራይም ከፕራይም ሚዲያ ተጀመረ። በቅድሚያም ዋና ዋናዎቹን የዓለም ስራ ድርጅት አህጉራዊ ጉባኤ በአዲስ አበባ በዛሬው ዕለት መካሄድ ጀምሯል። የኢትዮጵያ ቴክኖሎጂ ኤክስፖ 2025 ኢትዮጵያ ያላትን ልምድ ለዓለም አቀፍ ማህበረሰብ በስፋት ያሳየችበት መድረክ ስለመሆኑ ተገልጿል። ከውጭ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ሀገራቸው ከአሜሪካ ጋር የገባችበትን ውጥረት ለማርገብ ዛሬ አሜሪካ መግባታቸው ተሰምቷል። በቆይታችን የቢዝነስ የሀገር መከላከያና የስፖርት ዘገባዎችም ተካተዋል። ዜናዎቹን እየመራው አለም ሰገድ አበበ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ወደ ቀዳሚ ጉዳይ እናልፋለን። የዓለም ስራ ድርጅት አህጉራዊ ጉባኤ በአዲስ አበባ በዛሬው ዕለት መካሄድ ጀምሯል። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ፣ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ፣ የኢንዱስትሪ ሚኒስትሩ አቶ መላኩ አለበልን ጨምሮ የዓለም ስራ ድርጅት የስራ ኃላፊዎችና የበርካታ ሀገራት ተወካዮችም ተገኝተዋል። ከግንቦት 11 እስከ 15 ቀን 2017 ዓ.ም ድረስ በአዲስ አበባ የሚካሄደው 20ኛው የዓለም የስራ ድርጅት ሰፊ የሰው ኃይል ፈላጊ ዘርፎች አህጉራዊ ኮንፈረንስ የማይበገር ማህበረሰብና ጤናማ ከባቢ የሰው ኃይልን በብዛት የሚጠቀሙ የኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሀሳብ መካሄድም ጀምሯል። ጉባኤው የዘላቂ ልማት ወይም ሰስቴናብል ዴቨሎፕመንት አስፈላጊነትን የሚያንጸባርቅ እንዲሁም ሰፋፊ የመሰረተ ልማት ፕሮግራሞች ኢኮኖሚያዊ እድገትን ብቻም ሳይሆን የአካባቢ ጥበቃን፣ የማህበረሰብ ደህንነት፣ አካታችነትና ዘላቂ ተጠቃሚነትን ሊያረጋግጡ የሚችሉ የልማት ዘርፎችን አጉልቶ የሚያሳይ ይሆናል ተብሎም ይጠበቃል። በዚህ ኮንፈረንስ ከተለያዩ ሀገራት የተውጣጡ ሚኒስትሮች፣ የዓለም አቀፍ ተቋማት መሪዎች፣ የዲፕሎማቲክ ማህበረሰብ ተወካዮች፣ የሲቪክና መንግስታዊ ያልሆኑ ድርጅት ተወካዮች፣ የአሰሪዎችና የሰራተኛ ፌዴሬሽኖች ተወካዮች እንዲሁም የዘርፉ ምሁራንና ባለሙያዎች የሚሳተፉ ከ5 አህጉራትና ከ50 በላይ ሀገራት የተውጣጡ ከ1500 በላይ ተሳታፊዎች ይጠበቃሉ። ችግሮችን በሀገር በቀል መፍትሄዎች ለመፍታት የተጀመረው ጥረት ተጠናክሮ እንደሚቀጥል በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ምክትል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት የሆኑት አቶ አደም ፋራ ገለጹ። በምግብ ራስን ለመቻል የተካሄዱ ጥረቶችና የተገኙ ልምዶች የሚገመገሙበት መድረክ በጅማ ከተማ መካሄድም ጀምሯል። አቶ አደም ፋራ በዚህ ወቅት እንዳሉት ከሆነ ኢትዮጵያ ያላትን መሬትና የሰው ኃይል አጣምራ አለመጠቀሟ ለበርካታ ዓመታት ለተረጂነት ዳርጓት ቆይቷልም ነው የተባለው። ይሁን እንጂ ባለፉት ዓመታት ሀገር በቀል ሪፎርሞችና ማሻሻዮችን በመተግበር በምግብ ራስን ለመቻል እየተሰራ ያለው ስራ ተጨባጭ ውጤት አምጥቷልም ነው የተባለው። ከዚህ ባለፈም የምግብ ስርዓት ሽግግር እሳቤ ኢትዮጵያ እየገጠማት ያለውን ውስብስብ ችግር ለመፍታት ጉልህ ሚና እንዳለው ጠቁመው የሰብአዊ ድጋፍ ፍላጎትን በራስ አቅም ለመሸፈን በትኩረት እየተሰራ ነው የተባለው። የግብርና ሚኒስትሩ አቶ ግርማ መንቴ በበኩላቸውም በኢትዮጵያ ሰው ማዕከልን ያደረጉ ስራዎችን መተግበር የላቀ ውጤት ማስመዝገብ ስለመቻሉም አንስተዋል። በሌማት ትሩፋት እየተተገበረ ባለው 26 ሚሊዮን የነበረው የአንድ ቀን ጫጩት ስርጭትና ባለፉት 10 ወራት ወደ 100 ሚሊዮን ከፍ ስለማለቱም ተናግረዋል። በኦሮሚያ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር አስተባባሪ አቶ አዲሱ አረጋ በበኩላቸውም በክልሉ የሰቆጣ ቃል ኪዳን ትግበራ በ102 ወረዳዎች ውስጥ ሲተገበር እንደነበር ገልጸው በ2018 ዓ.ም 57 ወረዳዎች እንደሚካተቱም አመላክተዋል። በተጨማሪም በራስ አቅም ራስን ለመቻል እየተሰራ ያለው ስራ ተጨባጭ ውጤት ስለማምጣቱ በመድረኩ ላይም ተነስቷል። በአዲስ አበባ ከተማ አስተዳደር የጨቅላ ህጻናት ልማት እንዲሁም በከተማው ያሉ ልማቶች ላይ ከኬንያ ሞምባሳ የመጡ ልዑካን ልምድ በመቅሰም ላይ ይገኛሉ። የልምድ ልውውጡ ለ4 ቀናት ቆይታውን እንደሚያደርግም ተነግሯል። ቢኪ ሰቦቃ በዚህ ዙሪያ ተጨማሪ ዘገባ አለው። የአፍሪካ ህብረት መቀመጫ በሆነችው አዲስ አበባ በተለይ የለውጡ አመራር ወደ ስልጣን መምጣትን ተከትሎ በርካታ ተስፋ ሰጪ ልማቶች እየተፋጠኑ ይገኛሉ። በከተማው እየተከናወኑ የሚገኙትን ልማት ስራዎች በመጎብኘት ልምድ ለመውሰድ በሞምባሳ ከተማ አስተዳደር የተመራ ልዑክ ቡድን ዛሬ አቀባበል ተደርጎላቸዋል። ከንቲባ አዳነች አቤቤ የኬንያ ሞምባሳ ግዛት አስተዳደር የሆኑትን አብዱል ሰዋድ ሸሪፍ ናስርና የልዑካንም ቡድናቸውን በጽህፈት ቤት ተቀብለው አነጋግረዋል። ከንቲባ አዳነች አቤቤ የከተማውን አስተዳደር የነዋሪዎችን ችግር የሚቀርፉ በርካታ ስራዎችን ቀድሞ በጥናት በመለየት ወደ ተግባር በመቀየር ከተማዋ ለመኖሪያ ምቹ እንዲሁም ህጻናትን ለማሳደግ የተመረጠች አፍሪካዊት ከተማ ለማድረግ
በተጀመረው ስራ በርካታ ስኬቶች ተገናጽፈዋል ብሏል። አዲስ አበባ ህጻናትን ለማሳደግ ምቹ አፍሪካዊት ከተማ ለማድረግ በተጀመረውም ስራ በርካቶች ከመዲናችን ልምድ በመውሰድ ላይ ይገኛሉ ነው ያሉት። ልምዳችንን ለሌሎች አፍሪካውያን ከተሞች ከማካፈል ባሻገር የልህቀት ማዕከል በማቋቋም በዘላቂነት ድጋፍ ለማድረግ መዘጋጀታቸውንም ጭምር ገልጸዋል። የሞምባሳ ግዛት አስተዳደር አብዱል ሰዋማድ ሸሪፍ ናስር በበኩላቸው ጎረቤት ከተማ የሆነችው አዲስ አበባ የስበት ማዕከል ሆና የተቀናጀ ከተማ ተምሳሌት ሆና የምትጠቀስ ከተማ ናት ያሉ ሲሆን በቀጣይነትም ከአዲስ አበባ ከተማ ልምድ በመውሰድ የነዋሪዎቹን ችግር በመለየት ለላቀ ስኬት እንደሚሰሩም ተናግረዋል። ዶክተር ኢንጂነር እሸታየሁ ድንቁ በአዲስ አበባ ከተማ አስተዳደር የስትራቴጂክ ፕሮግራሞች ማኔጅመንት ጽህፈት ቤት ኃላፊ ናቸው። የመድረኩን ዓላማም ይናገራሉ። በአዲስ አበባ ከተማ አስተዳደር እየተተገበረ የሚገኘው የቀዳማይ ልጅነት ልማት ፕሮግራምና እንዲሁም ከተማዋ በአሁኑ ሰዓት እያሳካች ያለችውን የከተማ ትራንስፎርሜሽን ስራዎች በተመለከተ ሞምባሳ ከተማ ገቨርነር እና ቲማቸው የልምድ ልውውጣቸውን ለመቅሰም በመምጣታቸው እነሱን ለመቀበልና ልምዳችንን ለማካፈል በተዘጋጀው መድረክ ላይ ነው የተገናኘ ነው። ዘመነኛውን የልጆች አስተዳደግ ስርዓት እንዲማሩና እንዲለማመዱ ብሎም እንዲተገብሩ የሚያስችሉ የምክር አገልግሎት ስራዎችን የሚሰጡ ሰራተኞችን አሰማርቶ ማስተማር ነው። ሁለተኛው ደግሞ በጤና ጣቢያዎች አካባቢ ቀድሞ ይካሄድ የነበረው የልጆች ጤና ክብካቤ አገልግሎትን ከፍ ወዳለ ደረጃ በማሸጋገር የልጆች ሁለንተናዊ እድገትን መከታተልና መደገፍ የሚቻልበትን ስርዓት መዘርጋት ነው። ሶስተኛው ልጆች ከዛ ሲሻገሩ የሚውሉባቸውን የክብካቤ ማዕከላት በተለምዶ የህፃናት መዋያ የሚባሉትን መዋያ ብቻ ሳይሆኑ የትምህርትና የስልጠና እና እንዲሁም የእንክብካቤ ማዕከላት እንዲሆኑ የሚያስችሉ የ1000 ዴይኬሮችን ወይም የክብካቤ ማዕከላትን ማልማት የሚያስችል ነው። የልዑካን ቡድኑ በቆይታቸው የቀዳማይ ልጅነት ፕሮግራም፣ የመጠጥ ውሃ አቅርቦትና ፍሳሽ አስተዳደር፣ የደረቅ ቆሻሻ አወጋገድ ስርዓት እንዲሁም ኮሪደር ተኮርና ሌሎች ከተማ ተኮር ትራንስፎርሜሽን ስኬቶችን ተዘዋውረው እንደሚጎበኙ ከወጣው መርሃ ግብር ማረጋገጥ ተችሏል። አዝጋሚ ሂደቶችን ያለፈው የኢትዮጵያ ስፔስ ሳይንስ ሶሳይቲ ባለፉት ጥቂት ዓመታት ውስጥ ብቻ የዘርፉን የሰው ኃይል በማሳደግ የሀገሪቱን የስፔስ ሳይንስ ጉዞ ከፍ ወዳለ ደረጃ እንዳሻገረው ተገለጸ። ዘርፉ ከቴክኖሎጂ፣ ሰላም፣ ጤና እንዲሁም ትምህርት አኳያ ያለው ሚና የጎላ ስለመሆኑም ተነስቷል። ይህንንም ጉዳይ ኢየሩሳሌም ሽመልስ በስፋት ታቀርበዋለች። ስፔስ ሳይንስ የሰው ልጅ ለመኖር ከሚያስፈልጋቸው መሰረታዊ ነገሮች ተርታ ይመደባል። በአንድ ሀገር ኢኮኖሚያዊ እድገት ውስጥም ስፔስ ሳይንስ ከፍተኛ ሚና እንዳለው ይነገራል። አዝጋሚ ሂደትን ያሳለፈው የኢትዮጵያ ስፔስ ሳይንስ ሶሳይቲም ባለፉት ጥቂት ዓመታት በራሳቸው ተነሳሽነት በተሰበሰቡ ሰዎች እንደገና በማንሰራራት የእንጦጦ ኦብዘርቫቶሪና ምርምር ማዕከልን በመገንባት የዘርፉን የሰው ኃይል በማሳደግም የሀገሪቱ የስፔስ ሳይንስ ጉዞን ከፍ ወዳለ ደረጃ አሸጋግረዋል። ከፕራይም ሚዲያ ጋር ቆይታ ያደረጉት የኢትዮጵያ ስፔስ ሳይንስ ሶሳይቲ ምክትል ኃላፊ አቶ ለዓለም ክንፈ ተቋሙ ወደ ስራ ለመግባት የሄደበትን ጉዞ እንዲህ ያስረዳሉ። የመጀመሪያው ምንድነው መንግስትን ፖሊሲ ሜከሮችን ማሳመንና ወደ ህዋው እንቅስቃሴ እንዲገባ ማድረግ ነው። የፖሊሲ ሜከሮችን አጀንዳ ማስቀየር፣ የስፔስ ሳይንስ ጠቀሜታ እንዳለው ማሳየት፣ እንደጋ ደግሞ የተለያዩ ኢንፍራስትራክቸሮችን መገንባት የሚለው የመጀመሪያው ነው። ለዚህ ማሳያ የእንጦጦ ኦብዘርቫቶሪ በ2012 በፈረንጆቹ በእኛ ደግሞ 2005 የኢትዮጵያ ስፔስ ሶሳይቲ በመገንባት የዛን ጊዜ የነበረው የሚኒስትሪ ኦፍ ሳይንስ ኤንድ ኢኖቬሽን ሰጥቷል ማለት ነው። ስለዚህ ይህን ኢንፍራስትራክቸር የመስጠት እና መንግስት ዘርፉ ጥቅም እንዳለው እንዲረዳ የማድረግ የመጀመሪያው ፌዝ ነው። ከዛም በኋላ ደግሞ ጎን ለጎን ደግሞ ሁለተኛ ፌዝ ምንድን ነበር? ማህበረሰቡ ላይ ደግሞ የሰው ኃይል ለማፍራት እነሱ ማነሳሳት። አቶ ለዓለም አክለውም ዘርፉ በቴክኖሎጂ፣ ሰላም፣ ጤና እንዲሁም በትምህርት አኳያ ያለው ሚና የጎላ ስለመሆኑ ያነሳሉ። ከቴክኖሎጂ አኳያ ስፔስ ወይ ደግሞ ህዋ ሳይንስ ምንለው ህዋ ሳይንስ ቴክኖሎጂ በአጠቃላይ ለህዋ ሳይንስና ቴክኖሎጂ የሚሰሩ ሪሰርቾች ሪል ላይፍ ላይ አፕሊኬሽን ይጠቀምባቸዋል። ከኛ ሀገር ጋር ስናያይዘው ያው በ2012 የመጀመሪያው ሳተላይት ኢትዮጵያ አምጥቃለች እና ያንን ቴክኖሎጂ በመጠቀም ቅድም እንዳችን ያመለሰ ግብርናን ታርጌት አድርገን መጠቀም እንችላለን ማለት ነው። ስለዚህ አሁን ለሺህ ዓመታት የምንጠቀምበት የግብርና ዘዴ ያለ አሁን ደግሞ ሳተላይት አፕሊኬሽን ጨምረንበት ከዛም በኋላ እሱን አንድ ላይ በማገናኘት የተሻለ የሆነ ምርታማነትን እናገኝበታለን። የሰው ኃይል ከማብዛት አንጻርም ከትምህርት ቤቶች እንዲሁም ከዩኒቨርሲቲዎች ጋር በጋራ እየሰራን ነው ብለዋል አቶ ለዓለም። ስፔስ ሳይንስ ሶሳይቲ ሲቋቋም 96 ላይ ኢትዮጵያ ውስጥ በጣት የሚቆጠሩ ምናልባትም ከ5 ያልዘለሉ ተመራማሪዎች ነበር የነበሩ በዘርፉ። ከዛ በኋላ ግን ስፔስ ሳይንስ ሲቋቋም ስትራክቸሩም ራሱ ብራንች አሶሲዬሽን አሉ ወይ ደግሞ የቅርንጫፍ ማህበራት አሉ።
እነዚህ ቅርንጫፍ ማህበራት በዩኒቨርሲቲዎች እና በተለያዩ ተቋማት ሆስት ይደረጋሉ። አሁን የኢትዮጵያ ስፔስ ሳይንስ ሶሳይቲ ከ31 በላይ ዩኒቨርሲቲዎች ጋር በጋራ ይሰራል። በዘርፉም ኢትዮጵያ መልካም የሚባል ደረጃ ላይ ትገኛለች ያሉት ምክትል ኃላፊው በቀጣይም ተወዳዳሪነቷን ለማሳደግ በትኩረት ይሰራል ብለዋል። አፍሪካ ውስጥ እንደ ኢትዮጵያ ስፔስ ሳይንስ ሶሳይቲ ትልቅ የሆነ ኮሚኒቲ ያለው ሶሳይቲ የለም። በአሁኑ ወቅት 15000 በላይ የኢንዲቪጁዋል ሜምበሮች አሉ። በተቋም ደረጃ ራሱ ወደ 63 የሚሆኑ ድርጅቶች እኛ ጋር ሜምበር ናቸው። ብራንቾች ደግሞ 31 ብራንች በላይ ያለ ኢትዮጵያ ውስጥ እና በአፍሪካ ደረጃ ስናየው በሶሳይቲ ደረጃ ስናየው ትልቅ ኮሚኒቲ ነው መገንባት የቻለው። በዓለም ደረጃ ዩናይትድ ስቴትስ፣ ሩሲያና ቻይና ከፍተኛ ደረጃ ያላቸውን የጠረፍ መርሃ ግብሮች የሚያካሂዱ ሀገራት ናቸው። የምስራቅ በይነ መንግስታት ኢጋድ ያዘጋጀው 4ኛው የሳይንስ ጉባኤ በአዲስ አበባ መካሄድ ጀምሯል። ጉባኤው ስደት፣ መፈናቀልና ከተሜነት በዘላቂ ልማት ላይ ያላቸው ተጽዕኖ በሚል መሪ ሀሳብ ነው እየተካሄደም የሚገኘው። በመድረኩ የከፍተኛ ትምህርት ተቋማት ምሁራን፣ ተመራማሪዎች፣ ፖሊሲ አውጪዎች፣ ከንቲባዎች፣ የልማት ባለሙያዎችና ሌሎች ባለድርሻ አካላትም ተገኝተዋል። በጉባኤው የስደትና መፈናቀል ምክንያቶችን በመፈተሽ በእውቀትና ተጨባጭ መረጃ ላይ የተመሰረቱ የመፍትሄ አቅጣጫዎች እንደሚቀመጡም ተመላክቷል። የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ወይዘሮ ጠይባ ሐሰን የኢትዮጵያ ውጤታማ የስደተኞች አያያዝና አገልግሎት ተሞክሮንም አቀርበዋል። የኢጋድ የኢትዮጵያ ተጠሪ አቶ አበባው ቢሆነኝ በበኩላቸውም በቀጠናው የከተማ እድገት ያመጣቸው ፈተናዎች የተቀናጀና መረጃን መሰረት ያደረገ ምላሽ እንደሚያሻቸውም ነው ያነሱት። ዜጎች በኢጋድ ቀጠና የሚያደርጉት እንቅስቃሴ በከተሞች እድገት፣ ኢኮኖሚና ማህበራዊ መስተጋብር ላይ ጫና እያሳደረ እንደሚገኝም ተነስቷል። በቀጠናው የስደተኞችን ተጠቃሚነት ለማረጋገጥ እየተከናወኑ ላሉ ስራዎች ኢጋድ እያደረገ ያለው ድጋፍ አጠናክሮ እንደሚቀጥልም ተረጋግጧል። የኢትዮጵያ ቴክኖሎጂ ኤክስፖ 2025 ኢትዮጵያ ያላትን ልምድ ለዓለም አቀፍ ማህበረሰብ በስፋት ያካፈለችበት መድረክ ስለመሆኑ ተገለጸ። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና በኢንፎርሜሽን መረብ ደህንነት አስተዳደር አዘጋጅነት ሲካሄድ የቆየው የኢትዮጵያ ቴክኖሎጂ ኤክስፖ በዘርፉ ያለውን የአቅም ማሳያ የተቻለበትና በቀጣይ መሰራት የሚገባቸውን የቤት ስራዎች የተወሰዱበትም ነው ተብሏል። ኢየሩሳሌም ሽመልስ ይህንንም ጉዳይ በስፋት ታቀርበዋለች። ቴክኖሎጂ ሳይንሳዊ እውቀትን በኢንዱስትሪም ሆነ በዕለት ተዕለት ህይወት ለተግባራዊ ዓላማ መጠቀም ነው። ሳይንስ ወይም እውቀት የሰው ልጅ ያጋጠመውን ችግሮች ለመፍታት ወይም ጠቃሚ መሳሪያዎችን ለመፍጠር ተግባራዊ ሲሆን ቴክኖሎጂም ይባላል። ታዲያ አሁን ላይ ዓለም የደረሰበት የቴክኖሎጂ ደረጃም የበርካቶችን ህይወት ከቴክኖሎጂ ጋር ያስተሳሰረ ነው። ኢትዮጵያም ለዘርፉ ትልቅ ትኩረት በመስጠት ተወዳዳሪ ለመሆንም እየሰራች ትገኛለች። ላለፉት 3 ቀናት በመዲናዋ የተካሄደው የኢትዮጵያ ቴክኖሎጂ ኤክስፖ 2025ም ይህንኑ የሚመሰክር ነው። የኢትዮጵያ ቴክኖሎጂ ኤክስፖ 2025 ኢትዮጵያ ያላትን ልምድ በዓለም አቀፍ ማህበረሰብ በስፋት ያሳየችበት መድረክ መሆኑንም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የኮሚኒኬሽን ጉዳዮች ዳይሬክተር ተስፋዬ ዘውዴ ገልጸዋል። ተግባራዊ ልምምዶች ያለባቸው፣ ውድድሮች ያለባቸው፣ ጉብኝት ያለበት ኤግዚቢሽን ላይም ደግሞ ሰፋ ያለ ውይይት የተደረገበት እድል ያገኘ ነው። ኢትዮጵያ ያላትን ልምድ፣ እውቀት በሰፋ ባለ ደረጃ ላይ እድል አግኝተንበታል ማለት ነው። ምን ማለት ነው? የአፍሪካ ህብረት፣ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ የውጭ ጉዳይ ሚኒስቴር እንዲሁም በአፍሪካ ህብረት የኢንስቲትዩት ኦፍ ሴኩሪቲ ስተዲስ በትብብር ያዘጋጁትን ሃይ ሌቭል የሆነ ፖሊሲ ዲያሎግ ወይም የአርቲፊሻል ኢንተለጀንስ ቴክኖሎጂ በዓለም ላይ ያለውን እድል የፈጠረውን አቅም ኢትዮጵያ ደግሞ እንደ ሀገር የሰጠችውን ትኩረት ያስመዘገበችውን ውጤት ብሎም ለአፍሪካውያን ወንድሞቻችን ምን እድል መፍጠር ይችላል ከሚለው በህብረቱ ጥላ ስር ከተደረገው ትልቁ ጉባኤ አንስቶ ጀማሪዎች፣ ለቴክኖሎጂ ፈጣሪዎች የነገ ግዙፍ ካምፓኒ እንመሰረታለን ብለው ትልቅ አቅም ራዕይ የሰነቁና አሁን ያላቸውን የምርምር ሂደት ደግሞ ይዘው እስከቀረቡ ድረስ አንድ ቦታ ላይ ተገናኝተን ልምድ ያገኘንበት፣ የተወያየንበት፣ ችግሮቻችንስ ምንድናቸው፣ እንዴት እንፍታቸው የሚሉ ጉዳዮችንም ያገኘንበት ነው። በሁለት ምዕራፎች በኤግዚቢሽንና ውድድር እንዲሁም በውይይት መድረኮች የተካሄደው ኤክስፖ ኢትዮጵያ የደረሰችበት የዲጂታል ትራንስፎርሜሽን ጉዞ በስፋት የታየበት መሆኑንም ገልጸዋል። ለ3 ቀናት የተካሄደው ኤክስፖ ኢትዮጵያ የዲጂታል 2025ን ውጤት አጠናቃ ወደ ዲጂታል 2030 እየተሸጋገረች ባለችበት ሰዓት ላይ መከናወኑ እስካሁን ምን ስኬቶች ተገኙ፣ ለቀጣይ ምን ላይ ትኩረት መደረግ አለበት የሚለውን እንድንረዳ አስችሎናልን ብለዋል። በሀገራችን ያለው የቴክኖሎጂ እውቀት አሁንም አናሳ ነው ያሉት አቶ ተስፋዬ በቴክኖሎጂ ዙሪያ ሰፋ ያለ የግንዛቤ ማስጨበጥ ስራ ላይ ሁሉም በትብብር መስራት ይኖርበታልም ብለዋል። ቴክኖሎጂን መጀመሪያ ማወቅ፣ መመራመር፣ ማልማት፣ መጠቀም
እጅግ በጣም ትኩረት መሰጠት ያለበት ጉዳይ ነው። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና በኢንፎርሜሽን መረብ ደህንነት አስተዳደር አዘጋጅነት ሲካሄድ የቆየው የኢትዮጵያ ቴክኖሎጂ ኤክስፖ በዘርፉ ያለውን አቅም ማሳየት የተቻለበትና በቀጣይ መስራት የሚገባ የቤት ስራም የተወሰደበት ነው ተብሏል። በኢትዮጵያ የውጭ ባንኮችን ስራ ለማስጀመር በተያዘው እቅድ መሰረት የመጀመሪያዎቹ የውጭ ባንኮች በቀጣዩ በጀት ዓመት አጋማሽ ወደ ስራ እንደሚገቡ ብሔራዊ ባንክ አስታወቀ። ለዚህም አስፈላጊ ዝግጅቶች መደረጋቸው ነው የብሔራዊ ባንክ ገዢ ማሞ ምህረቱም የገለጹት። የውጭ ባንኮች ወደ ኢትዮጵያ እንዲገቡ ማድረግ እውን እንደሚሆን የኢትዮጵያ ባንክ ገዢ ቢጠቅሱም የትኞቹ ባንኮች ሊገቡ እንደሚችሉ አለመገለጻቸውን የሪፖርተር ዘገባ ያሳያል። ባንኮቹ ቢገቡ አይቀበሏቸውም የተባሉ አንዳንድ መመሪያዎችንም የውጭ ባንኮች ይገባሉ ተብሎ ከተጠቀሰው ጊዜ ቀደም ብሎ የሚስተካከሉ ስለመሆኑም ተገልጿል። ከነዚህ መካከል በአሁኑ ወቅት ባንኮች በአስገዳጅነት እንዲገዙ የሚገደዱት ባንኮች የ18 በመቶ የብድር ገደብ ጣሪያ በዋነኝነትም ተጠቅሷል። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ እነዚህ መመሪያዎች እንደሚሻሩና ለዚህም ቀነ ገደብ ስለመቀመጡ መናገራቸውም ተሰምቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በአዲስ ከተማ ክፍለ ከተማ የህፃናት መጫወቻዎች እንዲሁም ሌሎች መሰረተ ልማቶችን አሟልተው የተገነቡ 54 የመኖሪያ ቤቶችን በዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎችና የሀገር ባለውለታዎች ማስተላለፍ ችለዋል። በዚህም ከሀገራዊ ለውጥ ማግስት በከተማ አስተዳደሩ በጀትና በባለሀብቶችን በማስተባበር 270 ሺህ ቤቶች ተገንብተው ለነዋሪዎች መተላለፋቸውም ታውቋል። ታደሰ ታምራት ተጨማሪ ዘገባ አለው። የአዲስ አበባ ከተማ አስተዳደር የነዋሪዎችን የቤት ፍላጎት ለማሟላት ከባለ ሀብቶች ጋር በመቀናጀት ባከናወናቸው ስራዎች በርካታ ነዋሪዎች ተጠቃሚ መሆናቸውን የአዲስ አበባ ከተማ ከንቲባ አዳነች አቤቤ አስታውቀዋል። ድጋፍ የተደረገላቸው አቅመ ደካማ የህብረተሰብ ክፍሎችም ስለተደረገላቸው ሁሉ ምስጋና አቅርበዋል። ከንቲባ አዳነች በአዲስ ከተማ ክፍለ ከተማ ፓስተር ተብሎ በሚጠራው አካባቢ በተለምዶ ገብስ ሜዳ የተገነባውን የመኖሪያ መንደር ለአቅመ ደካሞችና ለአገር ባለውለታዎች ነው ያስተላለፉት። ከንቲባ አዳነች በዚህ ወቅት እንዳሉት ባለፉት ዓመታት ከ270 ሺህ በላይ ነዋሪዎች የቤት ባለቤት ማድረግ መቻሉን ገልጸው በዚህ ውስጥ የዛሬውን ሳይጨምር ከ39 ሺህ በላይ ቤቶች በበጎ አድራጎት የተገነቡ መሆናቸውን ገልጸዋል። በዚህ የለውጥ ዘመን ውስጥ ብቻ ከባለሀብቶችም ጋር ሆነን በከተማ አስተዳደሩም በጀት በግል የሚያለሙት አልሚዎችንም አበረታተን ወደ 270 ሺህ ቤቶችን ነዋሪዎቻችን ጋር ማድረስ ችለናል። ከነዚህ ውስጥ 39 ሺህ የሚሆነው ያክል በበጎ አድራጎት የተሰራ ነው። የቀድሞ የወዳደቁ የቀበሌ ቤቶች ፈርሰው ተመልሰው የተገነቡበት ነው። ቤትን ለነዋሪዎቻችን ስናቀርብ የሚለወጠው ብዙ ነገር ነው። አብሮ አካባቢው ይጸዳል። ጥሩ የመኖሪያ አካባቢ ይገኛል። ጠረኑም ጭምር ይቀየራል። ቤቱ ብቻ አይደለም የሚቀየረው። በአካባቢው ላይ የዘመናዊ አኗኗር አብሮ ይተገበራል። አስቸጋሪ እንደነበር ያስታወሱት ከንቲባ አዳነች ስፍራው ውብ እንዲሆንና ደረጃውን የጠበቀ ህንፃ መገንባቱንም ተናግረዋል። ባለሀብቶችን በማስተባበር እየተሰራ ያለው ስራ አበረታች መሆኑንም ጠቁመዋል። ከንቲባዋ አክለውም የወደቁ አካባቢዎችን እያለማን የብዙዎችን ጫና እያቃለልን ነው፣ ይህም ይቀጥላል ብለዋል። ማደግ ከማህበረሰብ ጋር ነው፣ ከነዋሪዎቻችን ጋር ነው። ስለዚህ ከተባበርን ብዙ ክፍተቶችን እንዘጋለን፣ ብዙ የዘመሙ ጎጆዎችን እናቃናለን ብለን ጥሪ እያደረግን 39 ሺህ ቤት ማለት ቀላል አይደለም፣ የዛሬውን ሳይጨምር ነው። በዕለቱም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከበጎነት ቁጥር 3 በተጨማሪም ባለ 5 ወለል ህንፃ መሰረት ድንጋይም አስቀምጠዋል። የቤት ባለቤት የሆኑት አቅመ ደካማ ነዋሪዎች የከተማው አስተዳደርና ክፍለ ከተማው ላደረጉላቸው ድጋፍ ምስጋናም አቅርበዋል። ውሻም አድርበት ንፋስ የለው፣ መግቢያ የለው፣ አየር የለው። በሽታዬ ከአየር ጋር የሚገናኝ ነው። ሽታ አለ፣ ሽንት ቤት አለ። ሰፈሩ ንጹህ አይደለም። እኔ ኦልሞኒያ ነው የሚያመኝ። ሽታ አይችልም በጭራሽ። ይኸው 30 ዓመት በዚህ ስጠቀም እሱ ጋጣው ወርቅላለሁ ውድቅ ነው። እግዚአብሔር ይስጣቸው። ዛሬ ነፍሴን እንጃ በሽታውን ዛሬ ለቀቀኝ መሰለኝ። በጣም ነው የተደሰትኩት። በእውነት ልነግር አልችልም። ምን ብዬ ነገር አያችሁ ሳታዩ አትቀርም። የተፈራረሰ ምን ሆና ነው? ድሮ እኛ ሳንፈጠር የተሰራ ቤት ነው። አሁን ግን ክፉ አይንካችሁ። ይኸውናችሁ ሁላችሁ ግቡልን።
የ2017 ዓ.ም የክረምት በጎ ፈቃድ አገልግሎት በሀገር አቀፍ ደረጃ በመጪው ሰኔ ወር አጋማሽ እንደሚጀመር የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። በመላ ሀገሪቱ ባለፉት ዓመታት በርካታ ወጣቶችን በማሳተፍ የተለያዩ የበጎ ፈቃድ አገልግሎት ስራዎች መከናወናቸውን በሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች በጎ ፈቃድ አገልግሎት መሪ ስራ አስፈጻሚ አብይ ኃይለ መለኮትም አስረድተዋል። ለዚህም የክረምት በጎ ፈቃድ አገልግሎት 14 ዘርፎች መለየታቸው ተጠቁሞ በጎ ፈቃደኛ ወጣቶችን በመመዝገብ ስልጠና የመስጠት ስራ መጀመሩም ተጠቁሟል። በአገር አቀፍ ደረጃ የሚከናወኑ የበጎ ፈቃድ አገልግሎት ስራዎች ለሀገር ልማትና እድገት ትልቅ አስተዋጽኦ በማበርከት ላይ ይገኛሉ ሲሉ ኃላፊዋ ጨምሮም ተናግረዋል። ባለፉት 9 ወራት በተከናወነ የበጎ ፈቃድ ልማት አገልግሎት ከ23.2 ሚሊዮን በላይ ወጣቶችን መሳተፋቸው ተጠቅሶ በዚህም ከ57 ሚሊዮን በላይ ዜጎች ተጠቃሚ ስለመሆናቸው ተያይዞም ተገልጿል። ክቡራትና ክቡራን ተመልካቾች አሁን ደግሞ የቢዝነስ ዘገባዎችን እንከታተላለን። ዘገባዎቹን ልታደርሰን ባልደረባዬ በጸሎት ጌታቸው እዚህ አጠገቤ ትገኛለች። በጸሎት እንኳን ደህና መጣሽ። ምን አይነት አዳዲስ ጉዳዮች አሉ? አመሰግናለሁ። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል ከሀገር ውስጥ በአማራ ክልል ባለፉት 9 ወራት የተመረተ ከ20,000 ኪሎ ግራም በላይ የኦፓል ማዕድን በማዕከላዊ ገበያ በኩል ለውጭ ገበያ መቅረቡን የክልሉ ማዕድን ሀብት ልማት ቢሮ አስታውቋል። ይሄ ከሀገር ውስጥ የያዝነው ነው። ከሀገር ውጭ ደግሞ የቻይና ኢኮኖሚ በሚያዝያ ወር የተረጋጋ እድገትን አሳይቷል። እንግዲህ የውጭና የሀገር ውስጥ ጫናዎች ቢቀጥሉም ቻይና እድገቷን አስጠብቃ ቀጥላለች ሲል የብሔራዊ ስታቲስቲክስ ቢሮ አስታውቋል። ይህን ይመስላል። ሌሎቹን በሰፊው እንመልከት። እንቀጥል ትችላለሽ። አመሰግናለሁ። በአማራ ክልል ባለፉት 9 ወራት የተመረተ ከ20,000 ኪሎ ግራም በላይ የኦፓል ማዕድን በማዕከላዊ ገበያ በኩል ለውጭ ገበያ መቅረቡን የክልሉ ማዕድን ሀብት ልማት ቢሮ አስታወቀ። ለውጭ ገበያ ከቀረበው የኦፓል ማዕድን ምርት ከ7.4 ሚሊዮን ዶላር በላይ ገቢ መገኘቱን የቢሮ ኃላፊ ኃይሌ አበበ ተናግረዋል። በቀሪው ሩብ የበጀት ዓመትም እሴት የተጨመረበት የኦፓል ምርት ለማቅረብ ጥረት እየተደረገ ነው ብለዋል። በክልሉ ያለውን የማዕድን ሀብት ለማልማት ከዘርፉ የሚገኘውን ገቢ ለማሳደግ የሀገር ውስጥና የውጭ ባለሀብቶችን በመሳብና በመደገፍ ትኩረት ተሰጥቶ እየተሰራ መሆኑንም ተናግረዋል። ከኦፓል ምርቱ በተጨማሪም 76 ኪሎ ግራም የወርቅ ምርት ለብሔራዊ ባንክ መቅረቡን ጠቁመዋል። ባለፈው በጀት ዓመት በክልሉ ተመርቶ በማዕከላዊ ገበያ በኩል ወደ ውጭ ከተላከው የኦፓል ምርት ከ2.3 ሚሊዮን ዶላር በላይ ገቢ መገኘቱን የክልሉ የማዕድን ሀብት ልማት ቢሮ መረጃ ያመላክታል። ከ600,000 ኩንታል በላይ የአፈር መዳበሪያ ወደ ማዕከላዊ ኢትዮጵያ ክልል መግባቱ ተገለጸ። ለ2017-18 የመኸር ወቅት የሚውል 684,000 ኩንታል የአፈር መዳበሪያ ወደ ማዕከላዊ ኢትዮጵያ ክልል መግባቱን በምክትል ርዕሰ መስተዳደር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ኡስማን ሱሩር አስታውቀዋል። 1.6 ሚሊዮን ኩንታል የአፈር መዳበሪያ ለአርሶ አደሩ ለማሰራጨት መታቀዱንም ተናግረዋል። እስካሁን ወደ ክልሉ ከገባው መካከልም ከ560,000 ኩንታል በላይ የአፈር መዳበሪያ ለአርሶ አደሩ እየተሰራጨ መሆኑን አረጋግጠዋል። የምርጥ ዘር አቅርቦትና ስርጭት እጥረት እንዳይኖር የተለያዩ አማራጮች መዘርጋታቸውንም አስታውቀዋል። በ2017 በጀት ዓመት 10 ወራት ውስጥ ከ11 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን የሲዳማ ክልል ገቢዎች ባለስልጣን አስታወቀ። የባለስልጣን መስሪያ ቤቱ ዋና ዳይሬክተር አቶ ደምሴ ሳቱ በተያዘው 2017 የግብር ዘመን በክልሉ 15.3 ቢሊዮን ብር ገቢ ለመሰብሰብ ታቅዷል ብለዋል። ከዚህ ውስጥም ባለፉት 10 ወራት 11.4 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 11 ቢሊዮን 33 ሚሊዮን 827,783 ብር መሰብሰብ ተችሏል ነው ያሉት። ገቢውም ከአምናው ተመሳሳይ ወቅት ጋር ሲነጻጸር 2.7 ቢሊዮን ብር ብልጫ አለው ያሉት ዋና ዳይሬክተሩ የገቢ እድገቱን 32.7 በመቶ መሆኑንም ተናግረዋል። የክልሉ መንግስት በየዓመቱ የውስጥ የገቢ አማራጮች በአግባቡ በመጠቀም የማህበረሰቡን የልማት ጥያቄዎች በየደረጃው ምላሽ እንዲያገኝ እየሰራ እንደሚገኝም ተናግረዋል። ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ያገኘናቸው የቢዝነስ ዜናዎቻችን እናልፋለን። አብራችሁን ቆዩ።
ፈረንሳይ ለናይጄሪያ የፈጠራ ኢኮኖሚ የ100 ሚሊዮን ዩሮ ድጋፍ ሰጠች። የናይጄሪያ መንግስት ከፈረንሳይ ጋር ያለውን የሁለትዮሽ ግንኙነት ማጠናከሩን አስታውቋል። በሚኒስቴሮች ፕሬስ ማጠቃለያ ስብሰባ ላይ የናይጄሪያ የስነ ጥበብ የባህልና የፈጠራ ኢኮኖሚ ሚኒስቴር ሃናቱ ሙሰዋ ከፈረንሳይ ጋር የጀመረውን አዲሱን የሁለትዮሽ እንቅስቃሴ ይፋ አድርገዋል። ሙሰዋ ገንዘቡ የመሰረተ ልማት ግንባታ ብቻ አይደለም፣ ችሎታን ማጎልበት፣ ስራ መፍጠርና ናይጄሪያን የአፍሪካ የፈጠራ መዲና ማድረግ ነው ብለዋል። ሙሰዋ በናይጄሪያና በፈረንሳይ መካከል የተፈረመውን የኦዲዮ ቪዥዋል ትብብር ስምምነትን አጽንኦት በመስጠት ኢኮኖሚያዊ እድገትን ለማምጣትና ናይጄሪያን በዓለም አቀፍ የፈጠራ ኢኮኖሚ ውስጥ ዋና ተዋናይ ለማድረግ ማለሙ ተገልጿል። የቻይና ኢኮኖሚ በሚያዝያ ወር የተረጋጋ እድገት አሳይቷል። የውጭና የሀገር ውስጥ ጫናዎች ቢቀጥሉም ቻይና እድገቷን አስጠብቃ ቀጥላለች ሲል የብሔራዊ ስታቲክስ ቢሮ አስታውቋል። በሚያዝያ ወር የዋና ዋና ኢንተርፕራይዞች ኢንዱስትሪ ምርት በአመት 6.1 በመቶ አድጓል። ይህም ካለፈው ወር ጋር ሲነጻጸር በ0.22 በመቶ እድገት አሳይቷል። የኢንዱስትሪው ጠንካራ አፈጻጸም ለአጠቃላይ ኢኮኖሚያዊ መረጋጋት ትልቅ አስተዋጽኦ ያበረከተ ሲሆን ይህም የማኒፋክቸሪንግ ዘርፉ ቀጣይ ማገገምንና የታዳጊ ኢንዱስትሪዎች ሚና እያደገ መሆኑን ያሳያል። የአገልግሎት ዘርፉን ተስፋፍቷል የተባለ ሲሆን የአገልግሎት መረጃ ጠቋሚ በአመት 6 በመቶ አድጓል። ይህ እድገት የፋይናንስና የመረጃ አገልግሎቶችን ቀጣይነት ያለው ፍላጎት የሚያንጸባርቅ ሲሆን ይህም የሸማችንና የንግድ ስራ መተማመንን የበለጠ ያሳያል ተብሏል። በሚያዝያ ወር አጠቃላይ የፍጆታ እቃዎች የችርቻሮ ሽያጭ 515.6 ቢሊዮን ዶላር ሲደርስ ይህም ከአመት ዓመት የ5.1 በመቶ ጭማሪ አሳይቷል ሲል የዘገበው ሲጂቲኤን ነው። ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ክቡራትና ክቡራን ተመልካቾቻችን ዜና ፕራይም እንደቀጠለ ነው። ቀደም ሲል የቢዝነስ ዘገባዎችን ተከታትለን ተመልሰን ተገናኝተናል። አሁን ደግሞ ወደ ዓለም አቀፍ ጉዳዮች እናልፋለን። የሶማሌላንዱ ፕሬዝዳንት ለ130 ሀገራት በላኩት ጠንካራ ደብዳቤ ሶማሌላንድ እውቅና እንዲሰጣት ጠየቁ። ሶማሌላንድ ነፃነቷን ያወጀችበትን 34ኛ ዓመት ባከበረችበት ዕለት ፕሬዝዳንት አብዱራህማን ሞሐመድ ኢሮ ባደረጉት ንግግር ለሶማሌላንድ ሪፐብሊክ እውቅና ለመስጠት ጊዜው አሁን ነው ሲሉም ተደምጠዋል። በዚህም ፕሬዝዳንት ኢሮ ለሶማሌላንድ ሪፐብሊክ እውቅና እንዲሰጡ ለፕሬዝዳንቶች፣ ለጠቅላይ ሚኒስትሮች፣ ለንጉሶችና ለኤሚሮች በድምሩ ለ130 ለሚበልጡ የዓለም ሀገራት ተከታታይ ፕሬዝዳንት ደብዳቤ መላካቸውም ታውቋል። በቀጠናውና በቀይ ባህር ጉዳይ እንዲሁም በአፍሪካ ቀንድ ሰላም ላይ አገሪቱ ወሳኝ ሚና ለመጫወት ዝግጁ ስለመሆኗ ኃላፊው ጨምሮም ገልጸዋል። የደቡብ አፍሪካው ፕሬዝዳንት ሴሪል ራማፎሳ ሀገራቸው ከአሜሪካ ጋር የገባችበትን ውጥረት ለማርገብ በዛሬው ዕለት አሜሪካ ገብተዋል። ሁለቱ ሀገራት በነጭ ደቡብ አፍሪካውያን ላይ ይፈጸማል በተባለው ስደትና በእስራኤል የጋዛ ጦርነት ጉዳይ ላይ ውጥረት ውስጥ መግባታቸውም ይታወሳል። የደቡብ አፍሪካው ፕሬዝዳንት ጽህፈት ቤት እንደገለጸው ከሆነ ሁለቱ መሪዎች በሁለትዮሽና በጋራ ዓለም አቀፍ ጉዳዮች ላይ ይወያያሉም ተብሎ ይጠበቃል። በተጨማሪም ራማፎሳ አሜሪካ ደቡብ አፍሪካ በሚገቡ ምርቶች ላይ በጣለችው ቀረጥ መቅረት በሚቻልበት ሁኔታ ላይ ከትራምፕ ጋር እንደሚወያዩ የሚጠበቅ ስለመሆኑም ነው የተናገሩት። ጉብኝቱ በሀገራቱ መካከል ካለፉት 10 ዓመታት ወዲህ እጅግ የተቀዛቀዘውን ግንኙነት ዳግም ለማደስ ያለመ ስለመሆኑን በማስታወስ የዘገበው ኤስቢሲ ነው። ዓለም አቀፍ ድጋፍ በመቀነሱ ቢያንስ የ70 ሀገራት የዓለማችን ዜጎች የሕክምና አገልግሎት አደጋ ላይ ስለመውደቁ WHO አስታወቀ። የድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በድጋፍ መቀዛቀዙ ሳቢያ ታካሚዎች ከኪሳቸው አውጥተው ለመታከም በመገደዳቸው በቂ የሕክምና አገልግሎት እያገኙ አይደለም ሲሉ፣ የጤና ተቋማትም ተዘግተዋል ሲሉ ነው ኃላፊው የሚያስረዱት። በበርካታ የድጋፍ ሰጪ ተቋማት የሚያገለግሉ የጤና ባለሙያዎች የስራ ውላቸው ተቋርጦ ቤት ለመቀመጥ ተገደዋል በማለት የችግሩን አሳሳቢነት የተባበሩት መንግስታት የዓለም ጤና ድርጅት ዋና ዳይሬክተርም ተናግረዋል። የዓለም ጤና ድርጅት ከአጠቃላይ ዓመታዊ በጀቱ የ600 ሚሊዮን ዶላር ጉድለት እንደገጠመው የገለጸም ሲሆን ለቀጣዮቹ 2 ዓመታትም የሚተገብራቸውን 21 በመቶ ስራዎቹን ለማጠፍ መወሰኑን አስታውቋል ሲል ሮይተርስም ዘግቧል። ክቡራትና ክቡራን ተመልካቾች ቆይታችሁ ከኛ ጋር ስለሆነ አሁንም በድጋሚ እናመሰግናለን። አሁን ደግሞ የሀገር መከላከያ ሰራዊት ዘገባዎችን እንከታተላለን። ባልደረባ የታደሰ ታምራት እዚህ አጠገቤ ይገኛል። ታደሰ እንኳን ደህና መጣ። እንኳን ደህና ቆየኝ። አመሰግናለሁ። ከሀገር መከላከያ ጋር በተገናኘ ምን አዲስ ጉዳይ አለ? እንግዲህ ከመከላከያ ጋር በተገናኘ አዲስ ጉዳዩ የዓለም አቀፍ ወታደራዊ ስፖርት ካውንስል ኢትዮጵያ እየተሳተፈች ነው። ይህም በወታደራዊ በኩል ያለውን ልዑካን
ልካለች። ሌላው ደግሞ በሜጀር ጄኔራል ሙልጌታ ቡሊ ቴክኒክ ኮሌጅ እየተከናወነ ያለውን የስራ እንቅስቃሴ በተመለከተ እሱንም እንዳነሳለው እነዚህ ዜናዎችን ያሉት በእጅ አዎ ሌሎችም ተካተዋል። እንግዲህ መቀጠል ትችላለህ። አመሰግናለሁ። እሺ የሜጀር ጄኔራል ሙልጌታ ቡሊ ፖሊቴክኒክ ኮሌጅ ረጅም ዓመታትን ያስቆጠረ ብቸኛ የሰራዊቱ ቴክኒክ ኮሌጅ በመሆኑ ከተለያዩ ሰራዊት ክፍሎች ተመልምለው የሚመጡ የሰራዊቱን አባላት ተቀብሎ በተለያዩ የሙያ ዘርፎች ስልጠና እየሰጠ መሆኑን የኮሌጁ ትምህርትና ስልጠና ዲን ተወካይ ሌተናል ኮሎኔል ወልደ ተክላይ ወልዳይ ተናገሩ። ተመልምለው የሚመጡ ከተለያዩ ክፍሎች ተመልምለው የሚመጡ ወታደሮች በጥገና ሙያ ስንል የታጠቅናቸው ትጥቆች ከተሽከርካሪዎች የምንገለገልባቸው የቤትና ከቤት ውጭ ያሉ እቃዎች እንዲሁም አሁን ሰራዊታችን ደርሶበት ያለ የዘመናዊነት ደረጃ የታጠቅናቸው መሳሪያዎች በጣም ዘመናዊ ከመሆናቸው እነሱን ልንከባከብ የሚችል የጥገና ሙያተኛ ከመፍራት አንጻር ነው እየሰራን ያለንና ኮሌጃችንም በ6 ዋና ዲፓርትመንቶችና በአንድ አጋዥ ዲፓርትመንት የተደራጀ ነው። ያው ኮሌጁ በእነዚህ 6 ዲፓርትመንቶች ውስጥ 16 ፕሮግራሞች አሉት። ከሰራዊቱ ተመልምለው የሚመጡ ሰልጣኝ ተማሪዎች በኮሌጁ ቆይታቸው በአዲሱ ስርዓተ ትምህርታቸውን በመከታተል ከዘመኑ ጋር የሚራመድ ሰራዊት እያፈራ ይገኛልም ብለዋል። በአዲሱ የትምህርት ፖሊሲ መሰረት ከ2015 ጀምሮ ከሌቨል 1 እስከ ሌቨል 5 በውጤት ተኮር የስልጠና አሰጣጥ ሂደት ነው እየሰጠን ያለን። ይህ ማለትም 70% በልምምድ ወይም በፕራክቲስ ይለማመዳል። የተቀረው 30% ደግሞ በቲዮሪ ነው። ከዚህ አንጻር እዚህ ሰልጣኞቻችን እጃቸው በእውቀትና በክህሎት ዳብሮ እንዲወጡ በእያንዳንዱ የፕሮግራም ወይም የሙያ ዘርፍ ጥሩ ልምምድ ያደርጋሉ። ከዚህ በተጨማሪ እዚህ ከምንሰጣቸው ስልጠና በተጨማሪም በተለያዩ የባለድርሻ አካላት ወይም የመከላከያ ተቋሞች እና ኢንዱስትሪዎች ሂዶ ለ1 ወር ወይም ለ2 ወር የሚያክል የትብብር ስልጠና በማግኘት በስራ ዓለም ላይ ገብቶ የተለያዩ ችግሮች እንዳያጋጥማቸው እሱን በመለማመድ ጥሩ አቅም ይዘው የሚወጡበት ነው። የሜጀር ጄኔራል ሙልጌታ ቡሊ ፖሊቴክኒክ ኮሌጅ የተቋሙን ፍላጎት ከማሳካት በተጨማሪ ኮሌጁ በቀጣይ መሆን የሚፈልገውን ተልዕኮ በተመለከተ የኮሌጁ ምክትል አዛዥ ለትምህርትና ስልጠና ዲን ተወካይ ይናገራሉ። ብቸኛው ቅድም እንዳልነው የቴክኒክና ሙያ ጥገና ኮሌጅ እንደመሆኑ ለቀጣይ በእድገት ደረጃ ወይም በራዕይ ደረጃ ያስቀመጠው ኮሌጁ በቴክኒክና ሙያ ስልጠና የላቀ ክህሎትና እውቀት ያላቸው ወታደር የጥገና ሙያተኞች በማፍራት በ2030 በሀገራችን በሀገር ውስጥ እንዲሁም በአፍሪካ ተወዳዳሪና ተመራጭ የሆነ ኮሌጅ ሆኖ የማየት ነው። ኖርማሊ እኛ በራዕይ ይህንን ደረጃ አስቀምጠናል። እንደምናደርሰው እዛ ደረጃ እንደምናበቃው ባለሙሉ ተስፋ ነው። ይህንን ለማድረግ ግን የተለያዩ የመከላከያ ባለድርሻ አካላት እንዲሁም ሌሎች ተቋሙ ሊደግፉ በሚችሉ በጋራ በመስራት ይህንን በራዕይ ያስቀመጥ ነው 2030 ላይ ተደራሽ ለማድረግ ከተለያዩ አካላትና መከላከያ የተለያዩ ክፍሎች አሃዶች እዞች አሁን እያደረጉ ነው ያለ ከዚህ በላይ አድገንና ከፍ ብለን እንድንታይ ለመከላከያም አሁን ይዞት ካለ የፕሮፌሽናል የሰራዊት ግንባታ እና ቁመና እንዲደርሰው የታጠቃቸው ትጥቆች ለውጊያ ከፍ እንዲያደርጉና በዛ ደረጃም ዘመናዊነታቸው ጠብቆ እንዲሄዱ የቴክኒክ ኮሌጆች ወይም የኮሌጃችን አስተዋጽኦ ከፍተኛ እንደሆነ በጋራ እየተጋገዝን አሁን እያደረጉት ካሉ ድጋፍ ከዛ በበለጠ ድጋፍ ካደረጉን እውን እናደርገዋለን የሚል እይታ ነው ያለን። የሜጀር ጄኔራል ሙልጌታ ቡሊ ቴክኒክ ኮሌጅ ከተሰጠው ሀገራዊ ተቋማዊ ተልዕኮ በተጓዳኝ ለአካባቢው ህብረተሰብ እያበረከተ ያለው ድጋፍ ከፍተኛ መሆኑን የኮሌጁ ተከታታይ ትምህርትና አጫጭር ኮርስ ስልጠና ዴስክ አስተባባሪ አቶ ብርሃኑ ደበሌ ገለጹ። አስተባባሪው እንደገለጹት ኮሌጁ በሰላም በልማት እንዲሁም በተለያዩ ማህበራዊ ጉዳዮች ላይ ከማህበረሰቡ ጋር እየሰራ እንደሚገኝም ተናግረዋል። እንግዲህ ይህን በተመለከተ ኮሌጃችን በሁሉም አቅጣጫ ህብረተሰብ ለማገልገል ከፍተኛ ኮሚትመንት አለው። ከዛ ውስጥ አንዱ ማሳያ ያው በልማት የሚያደርገውን ድጋፍ እንዳለ ሆኖ በስልጠናው መስክ የትምህርት ዕድልን ማመቻቸት ነው። ከዚህ አንጻር ኮሌጃችን በጣም ብዙ የሚባሉ ተማሪዎችን ከአካባቢው ህብረተሰብ የትምህርት ሚኒስቴር በሚያወጣው መስፈርት መሰረት ስልጠናውን በመስጠት ውጤት ያለው ስልጠና በመስጠት በአሁኑ ሰዓት ብዙዎቹ
ልጆች ራሳቸውን አልፈው ህብረተሰባቸውን ሀገራቸውን በሙያቸው እያገለገሉ ይገኛሉ ማለት ነው። ኮሌጁ ከማህበረሰቡ ጋር ረጅም የዳበረና የጠነከረ ግንኙነት ያለው በመሆኑ የአካባቢውን ህብረተሰብ ኢኮኖሚያዊ ሁኔታ በማየት በችግር ምክንያት ትምህርታቸውን መከታተል ለማይችሉ ወጣቶች የትምህርት እድል እየሰጠ እንደሚገኝ አቶ ብርሃኑ ገልጸዋል። ይህም በተመለከተ ኮሌጃችን ያው የዳበረ ልምድ አለው ማለት ዋናው ዓላማው ህብረተሰብን ማገልገል እስከሆነ ድረስ በዘንድሮ ዓመት ለምሳሌ በሙሉ የስኮላርሺፕ ሙሉ ክፍያ ነጻ በማድረግ ወደ 13 ልጆችን እድል ሰጥቷል እና እንደገና ደግሞ በግማሽ ክፍያ እንደ ሁኔታው ወደ 5 የሆኑ ልጆችን እድል ሰጥቶ በአጠቃላይ ወደ 18 አካባቢ የሚሆን ሰው የኢኮኖሚ ፕሮብሌም ያለበት አካባቢ መማር እየፈለገ የአቅም ችግር ያለበትን ህብረተሰብ ለማገልገል እንደዚህ ያሉ ልጆች እየሰጠን ያሉት። በሆለታ ከተማ ነዋሪ የሆኑት ተማሪ ሂክራም ፋሪስና ተማሪ ሂክማ ጀማል በኮሌጁ የአይሲቲ ተማሪዎች ሲሆኑ በኮሌጁ ባላቸው የመማር ማስተማር ሂደት ደስተኛ እንደሆኑ ለፕራይም ሚዲያ በሰጡት አስተያየት ላይም ገልጸዋል። ጠቀሜታው በጣም ብዙ ነው። እዚህ አካባቢ ሌላ እንደዚህ አይነት ዲፓርትመንት ዌብ ዲቨሎፕመንት የሚሰጥ የለም እና ይሄ ብቸኛ ኮሌጅ ነው። እዚህ መተን እኛ ደግሞ በአካባቢያችን ሩቅም አይደለም ቅርብ ሆኖ በጣም ብዙ እውቀት እያገኘንበት ነው። ክፍያውም ደግሞ ያን ያህል ውድ አይደለም፣ በጣም ተመጣጣኝ ነው። በጣም ምርጥ ነው። ማሻአላህ። በዚህ አጋጣሚ ደስ ይላል ማለት ሌሎች ኮሌጆች ላይ ማናገኛቸው አይነት ትምህርት አይነቶችን እናገኛለን። በተጨማሪም ያላቸው ዲሲፕሊን ብር መክፈል ብቻ ሳይሆን ተማሪው በከፈለው ልክ ውጤታማ ተማሪ እንዲሆን የሚተጋ በዛ ላይ ምርጥ የሆኑ አስተማሪዎችን ያቀፈ ኮሌጅ ነው እና በጣም ደስተኛ ነን። በኢፌዴሪ የሀገር መከላከያ ተቋማት የተጀመረው የግብርና ውጤት ስራ የመከላከያ ሰራዊቱንና ቤተሰቡን ተጠቃሚ ያደረገ መሆኑን የሜጀር ጀነራል ሙሉጌታ ቡሊ ቴክኒክ ኮሌጅ የግብርና ዘርፍ ኃላፊ መቶ አለቃ አይቸው ማንዴ ገለጹ። ኃላፊው በኮሌጁ በግብርናው ዘርፍ እያከናወነ ያለውን የስራ እንቅስቃሴ በተመለከተም ሲያብራሩ ሜጀር ጀነራል ሙሉጌታ ቡሊ ግብርና ልማት ከጀመር በአረንጓዴ ልማት ከጀመር ነው 2 አመት ሆኗል። ዘንድሮ 2ኛ አመቱ ነው። በግብርና ዘርፍ ውስጥ የሚሰሩ ስራዎች የወተት ላም እርባታ፣ የዶሮ እርባታ፣ የንብ እርባታና የአረንጓዴ ልማት ስራዎች እየሰራ እንገኛለን። በኮሌጁ የሚመረቱ የግብርና ውጤቶች በኮሌጁ ለሚገኙ የሰራዊቱ አባላትና ቤተሰቡ በተመጣጣኝ ዋጋ እያቀረበ የሚገኝ ሲሆን ምርቶቹ ብዛት ያላቸው ከሆኑ ለአካባቢው ህብረተሰብ ተደራሽ የምናደርግበት ጊዜ አለ ሲሉም ኃላፊው ተናግረዋል። የመጀመሪያ 4ኛ ወር ላይ እንቁላል ጀመሩ 15፣ 10፣ 20፣ 30 እያሉ እየቀጠሉ አሁን እስከ 800 ነው እየሰበሰብን ያለ ነው በቀን እንቁላል። ይሄንን እንቁላልም መጀመሪያ አካባቢ ለቅድሚያ ያው የግድ የሰራዊትን አባል ቀለል ዋጋ ቢሆንም ተደራሽ የምናደርገው ቅድሚያ ለግቢው ማህበረሰብ ነው። ከሱ የተረፈውን ነው ወደ ውጭ የምናወጣው። ስለዚህ ለግቢ ማህበረሰብ የአንድ እንቁላል ዋጋ ስንሸጥ የነበረው ውጭ ላይ 14፣ 15 ብር፣ 12 ብር እያለ እኛ በ8 ብር ነው ስንሸጥላቸው የነበረው ለግቢ ማህበረሰብ። ምክንያቱም ከውጭ ጋር እኩል አናነጻጽርም። ምክንያቱም ዋናው ዓላማችን የግቢ ራሳችንን የመደጎም ስራ ስለሆነ ቀለል ባለ ዋጋ እሱም ቢያንስ ያደረግነው ምንድነው መኖ አለ፣ የተለያዩ በሽታዎች ይከሰታሉ፣ እነሱ መድኃኒቶች ምናምን ወጪዎች እንዲሸፍልልን። የዓለም አቀፍ ወታደራዊ ስፖርት ካውንስል ጉባኤ በስሪላንካ ዋና ከተማ ኮሎምቦ ተጀምሯል። ዓለም አቀፍ ወታደራዊ ስፖርት ካውንስል 80ኛ ዓመት ጠቅላላ ጉባኤ በስሪላንካ ዋና ከተማ ኮሎምቦ በይፋ ተጀምሯል። ኢትዮጵያ በመቻል ስፖርት ክለብ አማካኝነት የዚህ ማህበር አባል ለመሆን ያቀረበችው ጥያቄ ተቀባይነት አግኝቷል። አባል ሀገርም መሆኗ ተረጋግጧል። የጠቅላላው ጉባኤ ስብሰባ ከግንቦት 11 እስከ 17 2017 ዓ.ም ድረስ የሚቀጥል መሆኑም ተጠቁሟል። በስብሰባው ላይ የመቻል ስፖርት ክለብ ዳይሬክቶሬት ዳይሬክተር ብርጋዴር ጄኔራል ኑሩ ሙዘይን፣ የግንባታ ሰነዶች እና ስልጠና ዳይሬክቶሬት ዳይሬክተር ብርጋዴር ጄኔራል አስፋው መመጫ እንዲሁም የመቻል ስፖርት ክለብ ቦርድ አመራር ሰብሳቢ ዶክተር ሰይፉ ጌታሁን የኢትዮጵያ መከላከያን በመወከል እየተሳተፉ ይገኛሉ። በስብሰባውም ዓለም አቀፍ ወታደራዊ ስፖርት ካውንስል ያለፉ ስራዎችን በመዳሰስ ለቀጣይ ስፖርታዊ እንቅስቃሴ ስኬት አቅጣጫ እንደሚያስቀምጥም ይጠበቃል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህንን ይመስላል። ከቀሪው የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ሰላም።
ክቡራትና ክቡራን ተመልካቾቻችን ከፕራይም ሚዲያ ለዕለቱ ያዝናቸው ዘገባዎች የተከታተላችሁትን ይመስላል። አለምሰገድ አበበ ነበርኩኝ። አመሰግናለሁ።